እኔ አዶናይ የነካው ሁሉ በቃ የሆነ በረከት ያለው ነገር በጣም ቪክቲም ነኝ ተጎድቻለሁ ምናምን በዚህ መንግስት ኢትዮጵያም ሆነ ውጭ ያላችሁ አርቲስቶች ታላችሁ ይሄን ሁላ ሆኖ በጣም ጥቂት ከሆኑት አርቲስቶች በስተቀር ለቴዲ አፍሮ ድምጽ እየሆነ ያለ ሰው የለም። ኦኬ ዛሬ ብርቱካን ያገኘናት ቦታ ተመልሰናል እና ዛሬ ጠዋት ደውዬላት አግኝቻት መጣው ብያታለሁ። ብርቱካን ይሄ 100 ቢሊዮን ብር ከበቴሌ ብር በኩል ክርስቶስ የላከለት ሰውዬ 100 ምንድነው ያለው 100.5 ቢሊዮን ብር አገኘው ተላከልኝ ሲል እልል የምትሉ ሰዎች ግን ተደስታችሁ ነው ያካፍለናል ብላችሁ ነው ወይ ጭሮ በቃ ምንም አናቅም ምንም ማናቅ እንዴት ነው የምታየን አንተ በቃ አርዳሃል ደርዳሃል ሲጀምር ክርስቶስ 100 ቢሊዮን ብር የለውም ክርስቶስ ለሰዎች እንኩ ብሎ በትራንዛክሽን 5 ሳንቲም ሰጥቶ ማያቅም አይሰጥም የሚሰጠው ሜቢ ገንዘብ የምታገኝበትን መንገድ ሊያመቻችል ይችላል ግንዛቤ ሊሰጥ ይችላል ልቦና ሊሰጥ ይችላል 100 ቢሊዮን የለውም ክርስቶስ እውነቴን ነው እና 100 ቢሊዮን ሲጀመር ከብሔራዊ ባንክ ትራንዛክሽኑ ከብሔራዊ ባንክ እውቅና ውጪ የተደረገ ትራንዛክሽን ከቁጥር ውጪ ምንም ቫልዩ የለውም በብሔራዊ ባንክ በኩል ከሆነ ትራንዛክሽኑ የተደረገው አያሳልፈው 100 ቢሊዮን እና በረዳ አርጉት ባካችሁ አረ በረዳ አርጉልን 100 ቢሊዮን አሁን 100 ቢሊዮን ተሰጠው ይሄ መኒ ሚራክል ነው ብሎ እዚህ የሚጮህ ሐሰተኛ ነብይ ያድነኛል ከክርስቶስ ያስታርቀኛል ጥሩ ነገር ያድርግልኛል ብላችሁ እልል የምትሉና የምታምኑ ሰዎች ግን ይብላኝላል ለናንተ ሰላም ጤና ይስጥልኝ ጋይስ እንደምን ዋላችሁ እንደምን አመሻችሁ እኔ እግዚአብሔር ይመስገን ደህና ነኝ እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ ማለት ነው አብራችሁኝ እስከመጨረሻ እንድትቆዩ በትህትና ጠይቃችኋለሁኝ ማለት ነው እንግዲህ ሁላችሁንም ይሄንን ቪዲዮ የምታዩ የዩቲዩብ ቻናሌን እንግዲህ ሰብስክራይብ ሳታደርጉ እንዳትወጡ ማለት እወዳለሁኝ በትህትና ጋር ማለት ነው እንግዲህ ወደ ቀዳሚው ቪዲዮ ላሸጋግራችሁና ተመልሼ እመጣለሁኝ መልካም ቆይታ ይሁንላችሁ እስከዚህ ይቀመጣል እንዴት እንደመጣ ማየት ፈልጋለሁ ይቻላል ለዛ ነው እንደዚህ ፈርጠም ያለ ከሁለት ወር በኋላ ከውጪ 2 ሳምንት ሆኗል 100 ቢሊዮን ነጥብ 5 ብር ነው የገባልኝ ኢትዮጵያ ውስጥ ያሉ ባንኮች ሁሉ ተደምረው የሌላቸው ሀብት የሚጠራባትን የጆይ ጭሮን ሸዋሸዋ ስማት እስቲ 2 ሳምንት ሆኗል 100 ቢሊዮን ነጥብ 5 ብር ነው የገባልኝ 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ ዲር ተመስገይላ አካውንት ላይ yes አንተ ቦስኪ ለቃን ስራ ነው የምሰራው ቃን ስራ እየሰራው ህይወቴ አይሻሻልም ነበር ከዚህም በፊት ምስክርነት አይቼ ነው እዚህ ቦታ የመጣሁት ህይወቴ እየተሻሻለ መጣና አመት ከሁለት ወር በኋላ ከውጪ 2 ሳምንት ሆኗል 100 ቢሊዮን ነጥብ 5 ብር ነው የገባልኝ 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ እግዚአብሔር ሰጪ ነው እኔ ቃን ስራ ነው የምሰራው እውነቴን ነው እኔ ይሄን ደረጃ አይቼ አላቅም ሰዎች ራሱ ተቸገሩ ለማንበብ ማለት ነው በሁለተኛ ቀን በሶስተኛ ቀን ብሩ አየሁት ከዛ ባንክ ቤት እጅ ጠይቁ ምንድነው ይሄ ሁሉ ገንዘብ አለ እንዴ ያለ ኤውስማ ከላይ ምንድነው ብሎ ዲር ተመስገይላ አካውንት ላይ yes አንተ ቦስኪ 100 ቢሊዮን 568 ሚሊዮን 298 ሺህ 796 ናውጂላችሁ ማያራሴታ በጌታ በኢየሱስ ስልጣን እግዚአብሔር ያስደነቃችሁ ግለሰቡ በሚራክል መኒ ገባልኝ ያለው ገንዘብ በነገራችን ላይ ኳድሪሊየን ይባላል ኳድሪሊየን ማለት ሚሊዮን አልፈ ቢሊዮን አልፈ ትሪሊየን አልፈ ያለው ቁጥር ማለት ነው ኳድሪሊየን ይባላል እሱ ራሱ 15 ዲጂት ነው ያለው የጆይ ጭሮ ተአምር ላይ የምትመለከቱት ግን ባለ 17 ዲጂት ቁጥር ነው ምን ተብሎ እንደሚጠራ አላውቅም
በኳድሪሊየን እና በኳንቲሊየን መካከል ያለ ቁጥር ነው እንግዲህ የምንመለከተው። አትሊስት የጠራሁትን ቁጥር ደንግጦ ነው መሰለኝ መብራት ጠፋ። በሀገራችን ትልቁን ካፒታል የሚያንቀሳቅሰው የኢትዮጵያ ብሔራዊ ባንክ አጠቃላይ ሀብቱ 2 ትሪሊየን የኢትዮጵያ ብር የሚያክል ነው። በምን ምክንያት እንደሆነ በማይታወቅ መንገድ ይሄ የምትመለከቱት ቀን ሰራተኛ ነኝ የሚል ግለሰብ አጠቃላይ ኢትዮጵያ ውስጥ ያሉ ባንኮች ያላቸው ሀብት ተደምሮ የሌላቸውን ገንዘብ ገብቶልሃል ተብሎ ነው በዚህን ያክል መጠን እየተደሰተ ያለው። ኳድሪሊየንን የሚያክል ገንዘብ ከአንድ ሀገር ወደ አንድ ሀገር ሲገባ ሀገራት ራሱ ዝም ብላ ይመለከቱ። ዓለማችን ላይ ትልቁ ባለሀብት የሆነው ኤለን መስክ በዶላር ያለው ገንዘብ ወደ ኢትዮጵያ ብር ተመንዝሮ አንተ ገባልኝ ያልከውን 10 ኳድሪሊየን በላይ የሆነን ገንዘብ የሚያክል አይደለም ያለው ሀብት። በዚህን ያክል ደረጃ እስካም ስትሰሩን ለምን መንግስት ዝም እንዳላችሁ መድኃኒዓለም ነው የሚያውቀው። እንደ አንድ ኢትዮጵያዊና እንደ አንድ ኢትዮጵያዊ ግለሰብ እንደዚህ ያሉ በአደባባይ የሚደረጉ በቴሌቪዥንና በዲጂታሉ ሚዲያ ላይ የሚዘዋወሩ መንፈሳዊ እስካሞች ከህግ አንጻር እንዴት መታየት እንዳለባቸው ቁጭ ብለን ልንወያይበትና ልንመካከርበት የሚያስፈልግ እንደሆነ ይሰማኛል። ሀገሪቱን በጀት ከ50 እና 100 ዓመት በላይ ሊበጅት የሚችል ገንዘብ በአንድ ተራ ግለሰብ ውስጥ ድንገት ሲገባ ጸጥ ብሎ የሚመለከት መንግስትም ባንክም የለም። ገባልኝ እያልከ ያለው በአጠቃላይ በኢትዮጵያ ንግድ ባንክ ውስጥ እንኳን የሌለ ገንዘብ ነው። ተመለከታችሁት። ጆይ ጭሮም ቁጥሩን ለማንበብ ሲቸግረውና ከጉባኤ መካከል በጣም ስማርት ነው የተባለን ሰው አስነስቶ ለማስነበብ ሲሞክር ነው የምትመለከቱ። ኢትዮጵያ ውስጥ ኳድሪሊየን ገንዘብ ያለው ሰው ተገኝቷል። ከአላሙዲ የሚበልጥ ከኤለን መስክ የሚበልጥ ከነ ቢል ጌት እና ከተለያዩ ትልልቅዬ ዓለም አቀፍ ካምፓኒዎች በገንዘብና በአቅም የሚበልጥ ታላቅ ሰው ኢትዮጵያ ውስጥ በሚራክል መኒ ተገኝቷል እያሉ ነው። እንኳን ደስ ያላችሁ ለማለት ነው። ይመቻችሁ። በነገራችን ላይ ጋይስ ጊዜ ለሁሉም ነገር ለመልካም ለመጥፎ ነገር ጊዜ መፍትሄ አለውና ይሄንን ቪዲዮ ምናልባት እነዚህ ሰዎች ምናልባት ለነሱ ለማጭበርበር አስበው ከሆነ ማለት ነው ይሄንን ቪዲዮ ከ10 ዓመት በኋላ ወይም ከ5 ዓመት በኋላ ይሄንን ቪዲዮ የተሻለ ሰው ወይም እነዚህ ሰዎች ራሳቸው ነቅተው ሲመለከቱት ይሄንን ምስል ምንድነው የሚያሳያቸው? ምናልባት እነዛ እንግዲህ ፓስተሮቹ ይመስሉኛል እነዛ ሰዎች ምናልባት ይሄንን የቸርቻቸውን እምነት እንግዲህ ይሄን ለማስተማር ለመስበክ አስበው ከሆነ ወይ ደግሞ ወደ እነሱ ለመቀላቀል ፈልገው እንኳን ቢሆን ማለት ነው ይሄንን ነገር በቅንነት ስናየው ልክ አይደለም። ምክንያቱም እነዚህ ሰዎች ከተወሰነ ዓመታት በኋላ ነቅተው ይሄንን ሲያዩት ስህተት መሆኑን ያውቃሉ። ሌሎች ሰዎች ደግሞ የተማሩ የተሻሉ ሰዎች ደግሞ እንግዲህ ይሄንን አይተው ለነሱ ልጆች እንግዲህ ይሄንን እምነት እንዳይዙ ያደርጋሉ ማለት ነው። እና ይሄ የማጭበርበር ስራ ይመስለኛል። ትክክለኛ እምነት አይደለም። ይሄንን ነገር ለቤተክርስቲያኗም አምነው ከሆነ ለሷ አምነው ወይም ለሷን ለማሳደግ ተከታዮችን ለማፍራት አስበው እንኳን ቢሆን ይሄን ነገር ሰውን በማታለል አይሆንም ብዬ አስባለሁ። እና ይሄን ለማለት ፈልጋለሁ ጋይስ። ሰላም ነው። ሰላም ነው አለሁልህ። ማን ነው ስምሽ? ብርቱካን እባላለሁ። ብርቱካን እንዴት ነሽ? አለሁ። አስፈምሰኝ። እኔ መፈመስ ነው ቲክቶክ ነው የምትሰራለሽ? አዎ መስራት ነው ፈልጎ ግን ትሰራለሽ ነው? አዎ ካሜራ የለኝም። ማንካም ስልክ የለኝም። ኦኬ ስለዛ እሱን ችግሩ ስልክ ቢኖረኝ እሰራለሁ። ቲክቶክ ብትሰሪ ምንድን ነው የምትሰሪው? መፈመስ እናቴ ማስተዳደር ነው ፈልጎ። እናቴ ደካማ ነች እኮ። ምን አይነት ቪዲዮዎች ነው የምትሰሪው? ፈኒ ቪዲዮ ነው የምሰራው። ኦኬ ታስክ ያለሽ ማለት ነው። እዚያው አካባቢ ነሽ? በቃ እንገናኛለን። ስምሽ ማለት ብርቱካን እባላለሁ። እሺ ብርቱካን። እሺ እኔም ወድሻለሁ። ኦኬ ጋይስ ዛሬ ያለነው ኤርና ሞል ወደ ዓለም ሲኒማ የሚወስደው መንገድ ብርቱካንን ያገኘናት መንገድ ላይ ነን እና ብርቱካንን እየፈለግናት ነው። እስኪ ብሪስታችሁ ማርያምን ያን ቪዲዮ ማለት ነው ዲያስፖራ ጓደኛዬን ቡሊን እያሳየሁት ነበረ ስኩደሮቹን እየነዳን ነው። አስቆማኝ እንደዚህ ቅፍ ያረገችኝ ምናምን። ከዛ እሺ አንዴ እሺ በቃ ካሜራውን ኦሬዲ ሪኮርድ እያደረገ ስለሆነ አንድ አፍታ አናግሪያቸው ምናምን ብዬ ከዛ ያቺ ለብቻዋ ፖስት አረጋት ተተኮሰ። እድሜ ለእናንተ
እግዚአብሔር ይስጣችሁ እና ሁላችሁም ኮሜንት ውስጥ በቃ የሆነ ወይ መፈለግ አለብን እንርዳት ብቻ ነው ያላችሁት። ስለዛ ዛሬ ፈልገናት ስልኳ አይሰራም። ጠይቂያት ነበር ቪዲዮ ላይ ሁሌ እዚህ አካባቢ ነሽ ምናምን ስላት አው ብላለች። ስለዛ እዚህ ዝም ብለን እየነዳን እንፈልጋትና ስናገኛት በቃ ቀጥታ እናደርገዋለን። ምን እንደምናደርግ አላውቅም፣ ግን ብዙዎቹ እንደውም በቃ መርዳት ትፈልጋላችሁ ኮሜንቱ። ስለዛ ከእናንተ ጋርም ኮኔክት አደርጋታለሁ እንደሚሆነው እናደርጋለን። እግዚአብሔር ነው የሚያውቀው። እየፈለጋችሁ እናንተም እውነት ብርቱካን ወረድ ብሎ ነው ግን ያገኘናት። ስለዛ ስቲል ጠፋች ማለት አይቻልም። ሰው መጠየቅ ልጀምር ነው እውነት። እዛ አካባቢ ነው ፓርኪንጉን ምናምን ጠይቀዋ። ወንድም ነይ አንዴ ብርቱካን የምትባል ልጅ ታውቃለህ? ሰምቼም በላል ማርያም በል ምን ሰማ መስማትም አልፈልግም። ብርቱካን መስማትም አልፈልግም አላለም። ኧረ ሰው መስማ መሮታል ህይወት። እሺ ምን እስኪ ጸባይ ካለውን ጠይቀው። ብራዘር ብርቱካን የምትባል ልጅ ታውቃለህ? እዚያ አካባቢ የምትሆን ፎቶ ላሳይሽ። አይተሻታቂያለሽ? ኤነርጂ አላት የሆነ በቃ ሳቄታ ነገር ናት ምናምን። አላውቃትም ብራዘር። እሺ አይቻታላቂም? አይቻታላቂም ብራዘር። እናገኛታለን። እናመሰግናለን። እሺ ምናምን እናገኘናት ባለፈው ወን ሞር ሰውን ጠይቅና የለም ካለችን በቃ ብርቱካን በኋላ እንገናኛለን ነው። ሌላ ምን ይደረግ? እንዴት ናችሁ? እቺ ልጅ ታውቃታላችሁ? ብርቱካን ነው ስሟ። አዎ በቪዲዮ ትላንት ካንተ አይሻ አታውቃትም? አላገኘው። በቃ ተስፋ ቆርጠናል። ወደ ማታ መተን ደግሞ እንፈልጋታለን። ኦኬ ዛሬ ብርቱካን ያገኘናት ቦታ ተመልሰናል እና ዛሬ ጠዋት ደውዬላት አግኝቻት መጣው ብያታለሁ። ስለዛ ፕሊዝ ጋድ የጠበቀችኝ ነው በለኝ። ለምን ስንቴ እዚህ መጥቻ አጥቻታለሁ እና ዛሬ ስፔሻል ገስት ይዤላችሁ መጥቻለሁ። የሚረዳኝ ናዮ ያለችበት አላ ያቻት ነው ብርቱካን በጣም ይሁን እንዴት ነሽ? ሰላም ነሽ? እንዴት ነሽ? ሰላም ነሽ? ደከመሽ እንዴ? በጣም ናፍቀኛል። እንዴት ነሽ? ጥላላ ነበር። ናዮን ተታወቂያት። ናዮን ላንቺ ብዬ ነው ያመጣሁት። እንዴት ነሽ? ሰላም ነሽ? እንዴ በደምብ አይ እንዳንቺማ ቆንጆ አልሆነም። ኧረ ተውኛለሽ። ተይ በቃ እኔን ትተውኝ በቃ እነሱ እናንተማ ሞጆ ሰይተው እግዚአብሔርን ከማን ጋር ላወራር ከማን ጋር የለም እናንተ ለኔ የሚራራ የኔ ወደ ኦኬ መኪናው ውስጥ ገብተናል እና መጀመሪያ ብርቱካን ወደ 22 እንሄዳለን ልብስ ምናምን እንገዛ ማለት ነው። ከዛ ልብስ ምናምን ገዛና በቃ አንድ ስቴፕ ባረገ ቁጥር ብነግርሽ አይሻልም? ልብስ እንገዛለን 22 ሄደን ከዛ ቀስ እያልን ትነግረኛለች። ችግር የለውም። ካምባላ እኔ ራሱ አላወራም። በቃ አንቺ ነሽ የምታወሪው። እሺ ብርቱካን አሁን ደግሞ በዚህኛው ትንሽ እስኪ ስለራስሽ ንገሪኝ እስኪ። አሁን ስንት ዓመትሽ ነው? የት ሰፈር ነው ያደግሽው? ወንድምና እህቶች አሉሽ ወይ? አባትና እናትሽ እንዴት ናቸው? ምናምን አገሬ ሻሸመኔ ነው። ሻሸመኔ? ከሻሸመኔ ትልቅ 80 ብር መንገድ ነው። ብቻ እኔ ሻሸመኔ ናድ የተወለድኩትና ሀያቴ ጋር ማለት ነው። ግን እናቴ ስራ የምትሰራው ደዶላ ነው ባለው እዛ ነው። ከዛ በ14 ዓመቴ ምናምን አዲስ አበባ መጣሁ። ስራ እንሰራለን ብሎ ከልጆቹ ጋር ነው የመጣሁት እዚህ ማለት ነው። ጓደኞቼ ይዞኝ አዲስ አበባ ብር ይጣበሳል። ከዛ ብር መጣን እዚህ ጎዳና ላይ በጣም ኖር ያለው ጎዳና ላይ 7 ዓመት ምናምን ኖር ያለው። ከዛ ነው ኮኔክት ካደረገኝ ናት ይባላል። በቃ እሱ ባይኖር አሁን ህይወቴ ይበላሽ ነበር። ወስዶኝ ሸራ ቤት ማርያም ሜዳ ይባላል እዛ አስገባኝ ምናምን በቃ ህይወቴ ተስተካከለ ከሱ ጋር። ከዛ በቃ እሱ ነው ያስለመደኝ እንደዚህ አንተ እንደማገኘ ራሱ እሱ ነው ምንም አላውቅም ነበር። እንደዚህ ፌመስ ስታገኝ ብር ጠይቂው አዶናይንም አግኝቶ ነበር ከዚህ በፊት ማለት ነው። እሱ ነው በቃ እንደዚህ ብር ጠይቂያቸው አስፈምሱ ምናምን ብሎ ሁሉም ነገር እሱ አዲስ አበባ ላይ ነው። ስንት ዓመትሽ ነው? 19 እና እዚህ ወንድምና እህቶች አሉሽ? ምንም የለኝም። እዛ ናቸው እዛ ሻሸመኔ። ከዛ ለብቻሽ ጓደኞችሽ ጋር ነው የመጣሽው? ጓደኞቼ እዚህ ስመጡ ካዱኝ በቃ ሁሉም። ከዛ እኔ ደግሞ በቃ ምላስ አለኝ ብር ይሰጡኛል ሰዎች ምግብ በላጣም ልብስም ይሰጡኛል። አመሰግናለሁ። ወዳቸዋለሁ። ኢትዮጵያ መላ ወዳቸዋለሁ። ከዛ እዚህ ቦሌ አካባቢ ነበርሽ? በ7 ዓመት
አይደለም ስቴዲየም ነበር። የሆነ ሰዓት ስቴዲየም ነበር። ከስቴዲየም ወጣው ቦሌ መጣው። ከሱ ጋር ተገናኘው። ቤት መኖር ጀመርኩ። በቃ ጎዳና ላይ ነበር የምኖረው። እንደዚህ ድፈራ አለ፣ ብዙ ነገር አለ ጎዳና ላይ ሲኖር። ሴት ልጅ በጣም ጎዳና መውለድ አለ። ብዙ ጓደኞች ያሉ አሁን እዚህ ያገኘኋቸው እነሱ አሁን እንዴት ይወልደዋል። አስከፍሏችሁ ቤቱ አሁን እዛው 5,000 ነው የምከፍለው። 5,000 እንዴት ነው የምትከፍያለሽ? እሸቅላለሁ። ኦኬ ጋይስ ጨርሰናል። አሁን ብርቱካንን ፋፋ አድርገን ጨርሰናታል። ጸጉሯም ጠፍሯም ኤቭሪቲንግ ፋ ብላለች። አዲስ ልብስ ለብሳለች። ኬማኒ እስካሁን አላያትም። ሎቢ ውስጥ እየጠበቀን ነው ያለው። ሶ ሰርፕራይዝ እናድርገው አንድ ላይ። let's bounce እሺ አምሮብኛል። ሌላ ሰው ናለች። ማንተ ምን ያደርገውና እንደዚህ ጸጉሬን አየህ? አንቺ ምን ተሰማሽ? እኔ በጣም ደስ ብሎኛል። እኔ በአንተን በቃ እንዴት እንደማመሰግን አላውቅም። ሁለታ መልስላለሁ ወንድሜ ካልሳ በጣም ደስ ብሎኛል። እንደዚህ አይነት ደስታ ተሰምቶኛል። እግዚአብሔርን መድኃኒዓለም ነው። ኦኬ ዛሬን የመሰለ ቀን ልናጠናቅቅ ነው እና 6 ሰዓት ሆኗል። 2 ሰዓት ከ45 ማለት ነው። እና እንዴት ነበር ዛሬ? በጣም ደስ ይላል። እንኳን ደስ አለሽ። ይሄን ጫማ እናቴ ፍሉት ስንወጣ ረስቼው ነበር። ሌላ ጫማ ገዛልሻለሁ። እሺ ረስቼው ነው ጫማ እንጂ ከዚህ የመሰለ ልብስማ ሌላ ጫማ ያስፈልጋል። ሁሉም በቃ በጣም ደስ የሚል ቀን ነበር። ዛሬ ራስ ልንበላ ነበር ግን ነገ ይሻላል ብላለች። በደንብ ቁጭ ብለን ስለ ልብሷ ለአንድ ቀን ዝም ብሎ ብር ብቻ ሳይሆን ህይወቷን እንዴት መቀየር እንችላለን የሚለውን ጥያቄ ቁጭ ብለን በደንብ እንድናወራ እናመቻቻለን። ጋይስ በሀገራችን ውስጥ እንግዲህ እንደነ ብርቱካን አይነት ሴቶች አሉ። ማገዝ አለብን ብዬ አስባለሁ። እቺ በጣም የምትገርም ትህትናዋ እጅግ በጣም የሚገርም ነው እና እንግዲህ ሁላችንንም መተጋገዝ አለብን። ወንድማችን ደግሞ እንግዲህ ባወጣው ይጨምርልህ ማለት እፈልጋለሁኝ ማለት ነው። እንግዲህ እቺ ልጅ ምናልባት ከዘመኑ ጋር ሄዳ አንዳንድ ነገር ቪዲዮዎችን ብትሰራ ፕሮሞሽን ብታገኝና እቺ ልጅ ትልቅ ደረጃ ላይ የምትደርስ አይነት ሴት ነች እና እንግዲህ ትንሽ ነገር ነው የሚያስፈልጋቸው እነዚህ ወንድሞቻችን እህቶቻችን ማለት ነው እና እንተጋገዝ ማለት እፈልጋለሁኝ። ወደ ቀጣይ ቪዲዮ ላሻግራችሁ ተመልሼ እመጣለሁኝ። ሰላም ጤና ይስጥልኝ። ተመስገን ገብረ እግዚአብሔር ነኝ። ዛሬ በአዲስ ቪዲዮ ነው የመጣሁት። በጣም የሀገራችን ነገር እንግዲህ እንደምታዩት በጣም ያሳዝናል። አብይ አህመድ የሚባል ሰውዬ በጣም ዲክታተር፣ በእውነት ነው የምነግራችሁ። ያው ተሙ ፖለቲካ አያምርብህም እንዳትሉኝ፣ ይሄ ፖለቲካ አይደለም። ፖለቲካ ሳይሆን በቃ ይሄ ምንድነው የሚባለው የሰው ልጅ የመጨረሻ ደረጃ ላይ ሲደርስ ማለት ነው። እኔ ቪክቲም በጣም ቪክቲም ነኝ፣ ተጎድቻለሁ ምናምን በዚህ መንግስት። ግን አሁን ደግሞ እየሆነ ያለው ነገር በጣም ፈር የለቀቀ ሆነ ማለት ነው። የአንድ ሰው ብቻ ሀገር ሆነ። ድንገት ቪዲዮ ከተቋረጠ ቀጥልላችኋለሁ። እሱ ለመናገር ነው የፈለኩት። ነው በጣም ተዋደው ተከባብረው ያሳደጉን አባቶቻችን ከየት ነው የመጣኸው፣ እንዴት ነህ፣ ማነህ ሳንባባል ያደገን ሰዎች ነን። እኔ ያደግኩበት ማህበረሰብ እንደዛ ነው። ሁላችንም እንደዛ ነው ያደግነውና አሁን ምን ሆነ መሰላችሁ የብሔር ነገር ምናምን እንደዚህ። እኔ በእውነት ነው የምነግራችሁ፣ እንዴት እንዳያችሁት አላቅም። አብይ አህመድ የሚባለው ሰውዬ ኦሮሞ በጣም ጥሩ ጓደኞች አሉኝ፣ እነሱን እንኳን አይወክልም። እና እባክህ ከኢትዮጵያ አናት ላይ ውረድ የሚለውን መልእክት መናገር ፈልጌ ነው። ይሄንን ማስተላለፍ ስለፈለኩኝ ነው። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። በጣም ስሜታዊ ያደረገኝ ነገር አለ እና እናንተንም እንድትታይ የታዘባችሁትን እንድትፈጽሙ ብዬ ነው የማስበው። እንግዲህ ኢትዮጵያ ላይ እንደምታዩት ቴዲ አፍሮን ምን እያደረጉት እንደሆነ የምታዩት ነገር 150 ሰዎች ታስረዋል። እንዲሁም ስፖክስሜኑ ታስሯል። እንዲሁም እታችን አሲስታንት ማናጀሩ ታስራለች።
በሚገርም ሁኔታ ማለት ነው። ምክትል ማናጀሩ እንዲሁም ደግሞ ጓደኛውም ሆኖ ስለሱ መልካም የሚያወራው ወንድማችንም አብሮ ታስሯል። ይሄን ነገር አርቲስቶች ያያሉ። ኢትዮጵያም ሆነ ውጭ ያላችሁ አርቲስቶች ታያላችሁ። ይሄን ሁላ ሆኖ በጣም ጥቂት ከሆኑት አርቲስቶች በስተቀር ለቴዲ አፍሮ ድምጽ እየሆነ ያለ ሰው የለም። አርቲስቶች ህብረት የላችሁም ማለት ነው። እውነት ቴዲ አፍሮ ለእናንተ መጥፏችሁ ነበር ማለት ነው። ቴዲ አፍሮ ሀገራዊ ለሆነ ነገር ላይ ያበረከተው ነገር ባዶ ነው ማለት ነው በአርቲስቶች እና አብዛኞቻችሁ አርቲስቶች በቴዲ ጉዳይ ላይ ዝም አላችሁ። ስለዚህ ምን መሰላችሁ፣ ቀላል ነው። አርቲስቶቹ በጣም ቀላል ነው እናንተን ዜሮ መክተት። እውነቴን ነው ማለት ማንህም መተህ ለቴዲ ድምፅ ያኖልክ በሙሉ የትም ሀገር ቦይካት ተደርገህ አንድም ስራ እንዳሰራ ነው የምናደርገው። ቀላል። ይሄ ቴዲ አፍሮ የሚወደድ የተከበረ አንቱ የተባለ ወንድም ለኢትዮጵያውያን ድምፅ ስለሆነ እንደፈለጉ እየሰደቡ እንደፈለጉ ስቴዲዮን እየሰበሩ እንደፈለጉ አቢዩዝ እያደረጉ ቤቱ ድረስ እየሄዱ ይህንኑ ላሲያደርጉ ከጥቂት አርቲስቶች በስተቀር ለቴዲ አፍሮ ድምፅ የሆነው አርቲስቶች እያየን አይደለም። ስለዚህ እኛም ኢትዮጵያውያን የቴዲ አክባሪና አድናቂዎች ምንድን ነው የምናደርገው? አንተ መተህ ኮንሰርት አትሰራ፣ የትኛውን ቦታ ላይ መታችሁ ኮንሰርት እንዳሰሩ እናደርጋለን። በጣም 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 አሳፋሪ ሰዎች ናቸው። እግዚአብሔር ምስክር፣ አሳፋሪ። እንደ አርት እንኳን ተሰባስባችሁ ይሄ ነገር ትክክል አይደለም ብላችሁ መንግስትን መጠየቅ ትችላላችሁ። ነው ትክክል አይደለም፣ እኛ ድምፃችን ይሰማ ማለት ምንም ከመንግስት ጋር እንደዚህ አርጉ የተባለው ነገር የለም ብላችሁ ማለት ስትችሉ፣ ቴዲ አፍሮ ግን በዚህ ደረጃ ብዙ ውርጅብኝ ሲደርስበት ቆማችሁ ተመልካች ሆናችኋል። ስለዚህ ሳስበው ውጭም ያላችሁ ሀገር ውስጥም ያላችሁ የቴዲ አፍሮ ጠላት ምቀኞች ናችሁ እንጂ ወዳጆቹ አይደላችሁ። በዚህ አጋጣሚ ወንድማችን ተመስገን፣ አርቲስት ተመስገን በጣም እናመሰግናለን። አርቲስት ዲሽታ ጌና በቴዲ አፍሮ ላይ ትክክለኛ ነገር በመናገርህ እጅግ እጅግ አድርገን እናመሰግናለን። ሌሎቻችሁ ግን የምትገርሙ ሆዳሞች እንደሆናችሁ እያየን ነው። ስለዚህ አሜሪካ ቢመጡ አውሮፓ ቢሄዱ የትም ቦታ ላይ ኮንሰርት ቢያዘጋጁ ባለመግባት ዜሮ ክተቱልኝ። ይህም መልእክት ለሁሉም አድርሱ። እጅግ 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 የሚያሳዝን ነገር ነው። ቴዲ ወንድማችን አይዞ ከጎንነ። አንተ ስለ እውነት ስለ ሀቅ ብለህ የሰራው ስራ ታሪክ ይዘግበዋል። ኢትዮጵያውያን በሙሉ ከጎን ናቸው። ሰላም ይብዛ። መልካም ጊዜ። حقك يا عيد اللي فوق عيد اللي طلع على يزوق تجري ولي ارجع عايزك على السلامة عايزك عايزك يا ترجع تلغو تنشي اما في ميزان انا عاوز بروجرام لا يسلمونا نوشي بروجرام لا يديناش ميكفل شيء كرم امريكا مغار كامل يزيد قال لي كيف ساعات عبيت ساعات لزلو سلك نقبلك ما سلك حجزك يا ايوه سلك لك سلك لك سلك لك دو سلك لك እኔ በጣም እውነት በዚህ ሰዓት አሁን ያው 4 ሰዓት ከ10 ነው የሚለው እውነት በቃ መስራት ስላለብኝ ነውና በጣም ስለገረመኝ ነው። በቃ እኔ አዶናይ የነካ ሁሉ በቃ የሆነ በረከት ያለው ነገር ይሄ በ10 ደቂቃ ውስጥ ከ500 ሺህ ብር በላይ ነው የተሰበሰበው ለዚች ልጅ ማለት ነው። በጣም ነው የገረመኝ። በቃ ለማንኛውም እኔ አዶናይ እግዚአብሔር ይባርከ እኔ አላቅም እንዳውንስ በቃ እኔ ግን ምን አይነት የተባረከ ልጅ ነው እግዚአብሔርን በ10 ደቂቃ ውስጥ እኮ ነው ከ500 ሺህ ብር በላይ ማን ያደርገዋል? እስኪ ለዚች ለእህታችን
የነካ ሁሉ የሚባረክለት ማለት አዶናይ ነው። በቃ ይሄ ማመን አለብን። ጋይስ የነበረኝ ቆይታ ይሄንን ይመስላል። እንግዲህ የድምፃዊ ተመስገን አይተናል። የሱ ጉዳይ እንግዲህ ብዙ ሰዎች ተቃውመውታል። እንግዲህ በአሁኑ ሰዓት ነው ወይ እንደዚህ የምትቃወመው ምናምን ሲሉት ነበረ። ነገር ግን ስህተት ነው። ሰው የራሱ የሆነ ፍላጎት አለው። እንግዲህ እኛም እንዳለን ማለት ነው። ስለዚህ ሁላችንንም የፈለገነውን ነገር ማድረግ እንችላለን ማለት እፈልጋለሁ። እንዲሁም የወንድማችን ቲክቶከር አዶናይ እጅግ የተባረከ ሰው እንግዲህ እሱም ሰምተናል ማለት ነው። እንግዲህ አዶናይ ወንድማችን እየጠፋ ይገኛል። እንግዲህ ለምን እንደሆነ አላቅም። እንግዲህ በቴዲ አፍሮ ብዙ ነገር እየተነገረለት ነበረ። እንግዲህ ይሄ ደግሞ ምክንያቱ እኔ እረዳዋለሁኝ። ምናልባት ከሀገራችን ወይም ከፖለቲካው አንጻር አይቶት ያን ሳያደርግ ቀርቶ ሊሆን ይችላል። አንዳንድ ቪዲዮዎችን ሰርቷል። ነገር ግን በደንብ በቴዲ አፍሮ ዙሪያ ላይ ወይ ደግሞ የደስታ መልእክት አላስተላለፈምና እንግዲህ ከዚህ አንጻር ሲቃወሙት ነበር። ነገር ግን ይህ ልክ አይደለም። አዶናይ እንግዲህ የራሱ መንገድ አለው፣ የፈለገውን ማድረግ ይችላል። በቴዲ አፍሮ ጉዳይ ደግሞ እንግዲህ ይናደዳል ብዬ አላስብም። ደስተኛ ነው ብዬ ነው እኔ የማምነው። ምናልባት ግን እንደነገርኳችሁ ከፖለቲካው አንጻር ለደህንነቱ ብሎ ያደረገው አማካሪዎቹ ራሱም ያሰቡት ጉዳይ ይመስለኛል። ብቻ እንግዲህ ይህንን ይመስላል። ካላችሁ አስተያየት እዚህ ላይ መስጠት ትችላላችሁ፣ በሁሉም ዙሪያዎች ቪዲዮዎቹ ማለት ነው። እኔ የነበረኝ ቆይታ ይህንን ይመስላል። በጣም ነው ማመሰግናችሁ እስካሁን ከቆያችሁ። አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ሀሳብ ካላችሁ ኮመንት ላይ ጻፉልኝ ማለት ፈልጋለሁ። ባይ ባይ።